ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የካቶሊክ መገናኛ ብዙሃን የእርቅን ድምፅ እንዲያሰሙ ጥሪ ያቀረቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለፈረንሳይ ካቶሊክ መገናኛ ብዙሃን ፌዴሬሽን በላኩት መልእክት የካቶሊክ መገናኛ ብዙሃን የእርቅ ድምፅ እንዲያሰሙ ጥሪ ያቀረቡ። ቅዱስነታቸው መልእክታቸውን ያስተላልፉት በ29ኛው የፈረንሳይ ካቶሊክ መገናኛ ብዙሃን ፌዴሬሽን በየዓመቱ በሚያዘጋጀውና በዓለም ዙሪያ የሚገኙ ጋዜጠኞች በመሰባሰብ ስለ ካቶሊክ መገናኛ ብዙሃንና ስነ ተግባቦት ተቋማት ተልዕኮ በሚወያዩበት እውነት ነው። ቅዱስነታቸው ሰው ሰራሽ አስተውሎት እየመጣ ባለበትና ክፍፍል በሚታይበት ዓለም ውስጥ የካቶሊክ መገናኛ ብዙሃን የሚሰቃዩና ለሰላም የሚሰሩ ሰዎችን ታሪኮች እንዲያሰሙም ጥሪያቸውን አቅርበዋል። ርዕሰ ሊቃነ ጳጳሳቱ የፈረንሳይ ካቶሊክ መገናኛ ብዙሃን ፌዴሬሽን የመልካም ቃል ዘሮች በመሆን ከልብ ጥላቻና አክራሪነትን በማስወገድ በቆራጥነት እርቅን እንዲፈልጉ መክሯል። ቅዱስነታቸው በፈረንጆቹ 2016 ልዩነቱን በመተውና ሰዎችን በመቅረብ ስለ ሰላም በመስራቱ የተገደለውን ፈረንሳዊ ካህን ዣኩ ሳሚል ለሌሎች የሥነ ተግባቦት ባለሙያዎች መነቃቃት ሊሆን እንደሚችል አመላክተዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ መልእክታቸውን በማጠቃለል ካህኑ እውነትን በፍቅር ለመፈለግና የተሰበረውን አንድ ላይ ለማምጣት ምሳሌ እንዲሆናቸው በመምከር የእርቅን ድምፅ እንዲያሰሙ ጥሪ ማቅረባቸውን ቫቲካን ኒውስ ዘግቧል።